ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮ ኒውስ 24 የረፋድ ዜና ሰዓታችንን ጠብቀን ተገኝተናል። በቆይታችን አጫጭር ዝርዝርና ሆናዊ ዜናዎችን ተሰማላችሁ። በቅድሚያም አቤት ዜና ርዕሰ ጉዳዮችን እናስደምጣችሁ። ፋኖ ማሸነፍ የለበትም አያሸንፍም። ፋኖ የማሸነፊያ መንገዶቹን እያስኬዳቸው አይደለም፣ ለዚህም አያሸንፍም፣ ተሸናፊ እንዲሆንም አይፈቀድለትም ተብሏል። በርካቶች ስለ አማራ ሕዝብ ነጻነት ህይወታቸውን ገብረዋል። ከህይወት በላይ ምንም አይሰጥም፣ ለዚህም ፋኖ በትግል እንዲሸነፍ አይፈቀድለትም። ነገር ግን ፋኖ ማሸነፍ የለበትም። አድማጮች ይህንን ውስብስብ ሀሳብ ለመተቸት በዝርዝር የተያዘውን ሙሉ መረጃ በቆይታችን እንድታደምጡ ከወዲሁ ልናሳስባችሁ ወደድን። ሙሉ ዝርዝር ዘገባውን እንነግራችኋለን። በወሎ በተፈጸመ ከባድ ኦፕሬሽን በርካታ የብልጽግና ስልጣን ጠባቂ ወታደሮች መሞታቸው ተሰማ። በተመሳሳይ በዚሁ በወሎ ቀጠና በወግዲ ወረዳ ፋኖ የፈጸመውን ስኬታማ የሞርተር ድብደባን ተከትሎም በአጋዙ ኃይሎች ዘንድ እርስ በርስ መከፋፈልና መጠራጠር የተፈጠረ ሲሆን በዚህም የፋኖ ኦፒ አስተኳሽ ትሆናላችሁ በሚል ጥርጣሬ ብቻ በርካታ የአማራ ተወላጅ የሆኑ ወታደሮች ተመርጠው ትጥቅ አውርደው እንዲታሰሩ መደረጋቸው ተረጋግጧል። በሸዋ ቀጠና እየተደረገ ያለው ውጊያን እየመሩ የነበሩ የብልጽግና ከፍተኛ ወታደራዊ አመራሮች የያዙትን ጦር ሰራዊት በትነው ከርተው መውጣታቸው ተገለጸ። አመራሮቹ እንዲዋጉ በተመደቡበት ቀጠና ውጤታማ መሆንና ለውጤት የሚያበቃ ትግል እየመሩ አለመሆኑን በመመልከት ከቀጠናቸው መጥፋታቸው ሲገለጽ መዳረሻቸው ወደ ፋኖ መሆኑ ተጠቁሟል። ፕሬዚዳንቱ አደጋ ላይ ወድቀዋል ሲባሉ ምርጫ የለም ተራዝሟልም ተብሏል። መሪው ሀገሪቱን ያለ ምርጫ ለአንድ ዓመት እንደሚያስተዳድሩ ሲጠቆም ፕሬዚዳንቱ አደጋ ውስጥ መሆናቸው ተሰምቷል። በጎረቤት በኬንያ በነዳጅ ዋጋ ጭማሪ ምክንያት በተቀሰቀሰ ተቃውሞ ሳቢያም በርካታ ሰዎች ሲሞቱ 348 ሰዎች መታሰራቸው ተገልጿል። ተቃዋሚዎች የነዳጅ ጭማሪ በቀጥታ የምግብ የትራንስፖርትና የሌሎች መሰረታዊ ቁሶች ዋጋ እንዲንር ያደርጋል፣ መንግስት የዜጎችን የመግዛት አቅም ያገናዘበ እርምጃ ሊወስድ ይገባል፣ ዋጋው በአስቸኳይ ይቀንስ የሚል ጥያቄ ነው ያላቸው ተብለዋል። መንገዶች የተዘጉበት፣ ስራዎች የተቋረጡበት፣ በርካቶች ለተቃውሞ ወጥተው የሞቱበት የኬንያ ብጥብጥ እንደቀጠለም ነው። መረጃውን በዝርዝር ታደምጡታላችሁ። አድማጭ ተመልካቾቻችን እነዚህና ሌሎች መረጃዎችንም እያደመጣችሁ በቆይታችሁ የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን እንዳዘነጉ ልናሳስባችሁ ወደድን። ወደ ዝርዝር ዘገባዎቹ አለፍን። ፋኖ ማሸነፍ የለበትም አያሸንፍም። በፖለቲካ ኃይል ድርጅት ወይም ስራ አስፈጻሚ የማይመራ ሰራዊት ከተራ ሽፍታነት ቢበዛም ከጦር አበጋዝነት የዘለለ ሊሆን አይችልም። ይህ ነው የሚባል የፖለቲካ ዓላማ ሊያሳካም አይችልም። የፋኖ ሰራዊት በጠንካራ የፖለቲካ ኃይል ካልተመራ ውጤት አያመጣም፣ ውዳቂ ነው ብሎታል ከታቢው። ዲሲፕሊን የሌለው የነጻነት ታጋይ የሎጂስቲክስ የሰው ኃይልና የመረጃ ምንጭ የሚሆነው ህብረተሰብ አያገኝም። ከህዝብ ጋር የሚኖረው ግንኙነትም የሰመረ አይሆንለትም። ስለሆነም እንዲህ አይነቱ ሰራዊት ለድል ሊበቃ አይችልም። ራሱን የሚበላ ሰራዊት በመሆኑ መጨረሻው የውሻ ሞትም ይሆንበታል። ውርደት ነው። ፋኖ አባላቱን እንደ ብረት በጠነከረ ዲሲፕሊን ካልገነባ መቼም አሸናፊ ሊሆን አይችልም፣ ውዳቂ ነው የሚሆነው። ሁልጊዜም ተማሪ ያልሆነ ድርጅትና ሰራዊት ለድል አይበቃም። የተሳካላቸው የነጻነት ድርጅቶች ተሞክሮ እንደሚያሳየን እነዚህ ድርጅቶች ሁልጊዜም ተማሪዎች ናቸው። ታጋዩ እረፍት የለውም። በዋዛ ፈዛዛ የሚጠፋ ጊዜ የለም። ሁልጊዜም ወታደራዊ ስልጠና አለ። ሁልጊዜም የፖለቲካ ስልጠና አለ። ሁልጊዜም አስተዳደር ስልጠና አለ። የሕክምና ስልጠና አለ። የቴክኖሎጂ ስልጠና ይሰጣል። በአጠቃላይ የአቅም ግንባታ ስልጠናው አይቋረጥም። መማር ያቆመ ሰራዊት ሞቱን የሚጠብቅ ሰራዊት ነው። እድገት አይኖረውም። ፋኖ ሁልጊዜም ተማሪ መሆን ካልቻለ ለድል ሊበቃ አይችልም። ከሚታገለው ጠላቱ የተሻለ ሊሆን አይችልም፣ ውዳቂ ነው ሲል ምክረ ሀሳቡን እየለገሰ ያለው አርበኛ ሚኪ አማራ ነው። ሚኪ አማራ ሲቀጥልም የራሱ ሚዲያ የሌለው ድርጅትና ሰራዊት ውጤት አያመጣም። የነጻነት ታጋይ ድርጅቶች የሚታገሉት ታንኩንም ባንኩንም ሚዲያውንም ከተቆጣጠሩ አምባገነኖች ጋር ነው። አምባገነኖች ሚዲያው በእጃቸው ነው። ይህን የሚዲያ የበላይነት ቀልብሶ በትርክቱ መድረክ ብልጫ ለመውሰድ ሚዲያ ቁልፍ ነው። የውጭና ሀገር ውስጥ ሚዲያዎችን በሚገባ መጠቀም ያስፈልጋል። ለዚህም ሲባል የተለያዩ ቋንቋዎችን የሚናገሩ ኮሚኒኬተሮችን ማሰልጠን ያስፈልጋል። ጠንካራ የሚዲያና የፕሮፓጋንዳ ክፍል መገንባት ያስፈልጋል። የውጭና ሀገር ቤት ሚዲያዎችን መጠቀሙ እንደተጠበቀ ሆኖ የራሱ በትግሉ ሜዳ የሚገኝ ጠንካራ የሚዲያና የፕሮፓጋንዳ ክፍል መገንባትም ያስፈልጋል።
ያስፈልጋል። ፋኖ በአማራ ልጆች የተቋቋሙና ሌሎችንም ሚዲያዎች በአግባቡ መጠቀም አለበትም። ይሁን እንጂ ዋናው የፋኖ የሚዲያና ፕሮፓጋንዳ ተቋም በትግሉ ሚዲያ የሚገኝ መሆን አለበትም። ህዝባዊ ግንባር ሓርነት ኤርትራና ወያኔ እንዳደረጉት ዋና የሚዲያ ማዕከሉ በትግሉ ሜዳ ላይ ሆኖ ቅርንጫፎች በሌሎች ሀገሮችም ሊኖረው ይችላልም። ፋኖ ይህም ማድረግ ካልቻለ የሚዲያ ተቋማት እስረኛ ሆኖ መቀጠሉ የማይቀር ነው። የተወሰኑ ግለሰቦችን ሀሳብ እንዲያራምድ መገደዱም አይቀርም። በዚህ መንገድ የሚቀጥል ከሆነ ፋኖ ሊያሸንፍ አይችልም። የራሱ የጥናትና ምርምር ክፍልና በየጊዜው የሚታተም የማንቂያና የማደራጃ መጽሔት ወይም ጋዜጣ የሌለው ድርጅት የሀሳብ አንድነት ያለው ሰራዊት መገንባት አይቻለውም። ፋኖ ትግል ከጀመረ 3 ዓመታት ቢሆነውም የትግል ሁናቴ የሚያስረዳ ለአባላቱና ለመላው ህዝብ የሚሰራጭ መጽሔትም ሆነ ሌላ የህትመት ውጤት አላወጣም። 3 ዓመቱን የትግል ሂደት የሚያሳይ ዘጋቢ ፊልም አላወጣም። ፎቶ አላሰራጨም። በዚህ መንገድ የሚቀጥል ከሆነ ፋኖ ለድል ሊበቃ አይችልም። ፋኖም ሆነ መላው የአማራ ህዝብ አሁን ባለበት አቅሙ አሸናፊ መሆን አይችልም ብቻ ሳይሆን አሸናፊ መሆንም የለበትም። በለስ ቀንቶት ቢያሸንፍም ጠንካራ ውስጣዊ አንድነት ፈጥሮ ህዝብን የማሻገር አቋምም የለውምና ደግነቱ የፋኖ አርበኞች እነዚህና ሌሎችንም ከነጻነት ታጋይ የሚጠበቁ ስራዎችን ለመስራት እየተዘጋጁ እንደሆነ ተሰምቷል። ስለሆነም በፋኖ አርበኝነት አሸናፊነት ተስፋ እንድንሰንቅ አድርጎናል። እኛም የበኩላችንን ኃላፊነት መወጣትም ይኖርብናል ብሏል አርበኛ ሚኪ አማራ በጉዳዩ ላይ በሰጠው ዝርዝር መረጃ። አድማጮቻችን በጉዳዩ ላይ የግል ሀሳብ አስተያየታችሁን ኮመንት ሳጥን ላይ ያስቀምጡልን። ወደ ቀጣይ የግንባር መረጃዎቻችን አለፍን። በወሎ ቤተ አማራ ሀብሮ ግንባር ጊራና ከተማና መሃል አምባ ላይ በተወሰደ የተቀናጀ እርምጃ 25 ያገዛዙ ወታደሮች ሲሞቱ በርካቶች መቁሰላቸው ታወቀ። የአማራን ህዝብና የህልውና ትግሉን ለማዳከም ተብሎ የተወጠነውን ወሎ ህብረት የተሰኘውን የጸረ አማራ አደረጃጀት ሴሎች ጭምር ድባቅ የመታው ይኸው አውደ ውጊያ የፋኖን ፍጹም ወታደራዊ የበላይነትና እምቅ አቅም በተግባር ያሳየ ሆኗልም ተብሏል። የአገዛዙን ዙፋን ለመጠበቅ የገንዛ ህዝባቸውን እየጨፈጨፉ የሚገኙና የጠላት መንገድ መሪ የሆኑ ባንዳዎች በጀግናው የሚኒሊክ ዕዝ አርበኞች ክንድ ዳግም የውርደት ጽዋን ተጎንጭተዋል ተብለዋል። በዚሁ በወሎ በወግዲ ወረዳ ፋኖ የፈጸመውን ውጤታማ የሞርተር ድብደባን ተከትሎ በአገዛዙ ኃይሎች ዘንድ እርስ በርስ መከፋፈልና መጠራጠር የተፈጠረ ሲሆን በዚህም የፋኖ ኦፒ አስተኳሽ ትሆናላችሁ በሚል ጥርጣሬ ብቻ በርካታ የአማራ ተወላጅ የሆኑ ወታደሮች ተመርጠው ትጥቅ አውርደው እንዲታሰሩ መደረጋቸው ተሰምቷል። በተጨማሪም በወግዲ ወረዳ ካቢኔ ውስጥ ደገኛና ቆለኛ በሚል ከፍተኛ የእርስ በርስ ግጭት የተቀሰቀሰ ሲሆን በዚህም ቃታ ስቦ እስከ ህይወት መናጠቅ እንደተደረሰ ተገልጿል። በወግዲ ወረዳ የሲቪልና የጸጥታ መዋቅር ውስጥ በአመራርነት ደረጃ ከፍተኛውን ቁጥር የሚይዙትም በተለይም ለሚ ተብሎ ከሚጠራው የወግዲ ወረዳ ደጋማ አካባቢ ተወልደው ያደጉ ሰዎች ሲሆኑ እነዚህ አመራሮች በሚሰጡት ጥቆማና ድብደባ አብዛኛውን ጊዜ የከባድ መሳሪያ ድብደባ የሚፈጸመው በቆላማው አካባቢ በመሆኑ ነው የእርስ በርስ መጠራጠር የተፈጠረውም ተብሏል። ከቆላማው የወግዲ አካባቢ ተወልደው ያደጉ በጸጥታና ሲቪል አስተዳደሩ ውስጥ የሚገኙ አንዳንድ አመራሮችና የጸጥታ አባላት ሁልጊዜ የኛ አካባቢ ብቻ ነው ወይ ድብደባ የሚፈጸምበት በሚል ያነሱት ቅሬታ እርስ በርስ የክላሽ ምላጭ እስከ መሳሳብ እንዳደረሳቸው ነው ለማረጋገጥም የተቻለው። በሌላኛው መረጃችን አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አህዶች በሰሩት ከፍተኛ የደህንነት ስራ የብልጽግናው አየር ወለድ ክፍለ ጦር አመራሮች በስቦ ማስከዳት ውጤታማ ተግባር መፈጸሙ ተገልጿል። ከመናገሻው አዲስ አበባ በቤተ መንግስቱ ደጃፍ አፋፍ ላይ የሚገኘው የከሰም ሁለተኛ ኮር ኃይለማርያም ማሞ ክፍለ ጦር የፋኖ ሰራዊት ያጋዙን ዙፋን አስጠባቂ 112ኛ አየር ወለድ ክፍለ ጦር አመራሮችን ስቦ በማስከዳትና ከፍተኛ የውጊያ ሽፋን በመስጠት ያጋዙን ወታደራዊ ቁልፍ አመራሮች ማስኮብለሉን ኮሩ በምስል አስደግፎ በወጣው መረጃ ላይ አስታውቋል። ጠላት የከዱትን አመራሮቹን ለመያዝ ከሌሊቱ 10 ሰዓት እስከ 12 ሰዓት ድረስ ባደረገው የውጊያ ሙከራ የኃይለማርያም ማሞ ክፍለ ጦር አናብስቶች በአጋዙ ሰራዊት ላይ ያጸፋ እርምጃ በመውሰድና ፋኖን አምነው የመጡ ሁለት ከፍተኛ የ112ኛ አየር ወለድ ክፍለ ጦር አመራሮችን ከነሙሉ የደህንነት ጥበቃ ጋር መቀበሉን እዙ በመረጃው ላይ አረጋግጧል። የአማራ ፋኖን የተቀላቀሉት ያጋዙ አየር ወለድ ቁልፍ አመራሮች 100 አለቃ ዋቃ አብዳባ ሻለቃ መሪ የነበረ ሲሆን አንድ መገናኛ ሬዲዮ፣ አንድ ሀዲድ ክላሽ ከ120 በላይ የክላሽ ተተኳሽ 3 ቦምብ በመያዝ ፋኖን ሲቀላቀል 50 አለቃ ግርማ አበረ ጋንታ መሪ የነበረ ሲሆን አንድ ሀዲድ ክላሽ 160 የክላሽ ተተኳሽ 3 የክላሽ ካዝናና ሙሉ የደረት ትጥቅ በመያዝ የኃይለማርያም ማሞ ክፍለ ጦርን ሲቀላቀሉ በየደረጃው ባሉ አመራሮች አቀባበል ተደርጎላቸዋል ሲል የከሰም ሁለተኛ ኮር በግንባር መረጃው ላይ አስታውቋል። ይህ በእንዲህ እንዳለ በሸዋ ጠቅላይ ግዛት ሬማ ከተማ የመሸገው የብልጽግና 101ኛ አየር ወለድ ክፍለ ጦር አባላት
መካከል ምሽት ላይ በተፈጠረ አለመግባባት በተደረገ የተኩስ ልውውጥ ጥቂት የማይባሉ የሰራዊቱ አባላት መጎዳታቸውን የውስጥ አርበኞች መረጃውን ያደረሱ ሲሆን በአገዛዙ ሰራዊት መካከል ከፍተኛ አለመተማመን መፈጠሩም ተጠቁሟል። አድማጮቻችን በመረጃችን ቀጥለናል። የህዝቡ በዝምታ መመታት ጋብ ብሎ የፋኖ ኃይሎች ከአገዛዙ ጦርና ከሸኔ ታጣቂዎች ጋር እየተዋጉ ባሉበት የወለጋ ምድር በርካታ ጀብዶች የተፈጸሙ ናቸው። በወለጋ ቢዛሞ ቀጠና በተደረገ አውደ ውጊያ አይደፈር የተባለው የጠላት ካምፕ በፋኖ ተሰብሮ ከ100 በላይ የአገዛዙ ወታደሮች ሲሞቱ 39 የክላሽንኮቭ መሳሪያ በፋኖ ተማርኳል። በተጋድሎ ከተሸኙት የጠላት ኃይሎችና ከተማረከው የጦር መሳሪያ በተጨማሪ አንድ ተሽከርካሪ ሙሉ ሎጂስቲክስና የሕክምና ቁሳቁስ በፋኖ እጅ ሲገባ በጠላት ካምፕ ውስጥ ታስረው ሲደበደቡ የከረሙ 11 ንጹሃን እስረኞች ነጻ መውጣታቸውን በትላንት ዘገባችን መግለጻችን አይዘነጋም። ይህ ተጋድሎ የህልውና አደጋ ተደቅኖበት በመከራ ውስጥ ለሚኖረው የአማራ ህዝብ ተስፋን ያለመለመ፣ በአንጻሩ የጠላትን አንገት ያስደፋና የትግሉን ፍትሐዊነት በድጋሚ ያረጋገጠ ተደርጎም ተይዟል። ወደ ጎረቤት ሀገር መረጃችን ስናልፍ ሀሰን ሼክ አደገኛ ቀይ መስመር ላይ ናቸው ሲሉ አፍያሚ ኤልሚ ተናገሩ። የሶማሌው ፕሬዝዳንት ሀሰን ሼክ መሐመድ የስልጣን ዘመናቸውን አራዝመዋል። ፕሬዝዳንቱ ለአንድ ዓመት ያክል በስልጣን እንደሚቆዩ አስታውቀዋል። ይህን ተከትሎ አፍያሚ ኤልሚ የተባሉ የሶማሊያ ፖለቲካ ተንታኝ የፕሬዝዳንቱ እርምጃ የሶማሊያን የምርጫ ስርዓት ሊያበላሽ ይችላል ሲሉ ተቃውመዋል። የፖለቲካ ምሁሩ ሀሰን ሼክ አደገኛ ቀይ መስመር ላይ ናቸው ብለዋቸዋል። ድርጊቱም የሀገሪቱን ህገ መንግስት አደጋ ላይ ይጥላል ሲሉ ተችተዋል። ወቅቱን የጠበቀ ምርጫ መካሄድ ዋጋ ያስከፍላል ያሉት ምሁሩ የሶማሊያ እርስ በርስ ጦርነት ምክንያት የነበረው የስልጣን ጉጉት ነው ሲሉም በማስታወስ አስረድተዋል። በኬንያ በነዳጅ ዋጋ ጭማሪ ምክንያት በተቀሰቀሰ ተቃውሞ ሳቢያ 4 ሰዎች ሲሞቱ 348 ሰዎች ታስረዋል። ተቃዋሚዎች የነዳጅ ጭማሪ በቀጥታ የምግብ፣ የትራንስፖርትና የሌሎች መሰረታዊ ቁሶች ዋጋ እንዲንር ያደርጋል፣ መንግስት የዜጎችን የመግዛት አቅም ያገናዘበ እርምጃ ሊወስድ ይገባል ብለዋል። ዋጋው በአስቸኳይ ይቀንስ የሚል ጥያቄ ነው ያላቸውም ሰልፈኞቹ ተብለዋል። በተጨማሪ ዜጎች በከፍተኛ ታክስና የኑሮ ውድነት እየተሰቃዩ ባሉበት ወቅት የባለስልጣናት ደሞዝና የመንግስት አስተዳደራዊ ወጪዎች አለመቀነሳቸው ህዝቡን አስቆጥቷል። ስለዚህ መንግስት የራሱን ወጪ እንዲቀንስና ሙስናን እንዲዋጋ እየጠየቁ ነው። የነዳጅ ዋጋ ጭማሪን በመቃወም ትላንት በተደረገ ሰልፍ 4 ሰዎች መሞታቸውና 30 ሰዎች መቁሰላቸውን የሀገሪቱ ውስጥ ጉዳይ ሚኒስተሩ ኪምቹምባ ሙርኩመን አሳውቀዋል። የእነዚህ 4 ሰዎች ህይወት ያለፈበትን ሁኔታ ለማወቅ ምርመራ መጀመሩና እጃቸው ያለበት አካላት በሙሉ ለህግ እንደሚቀርቡ ሚኒስትሩ ገልጸዋል። 348 ተጠርጣሪዎች በቁጥጥር ስር መዋላቸውንም አመላክተዋል። ከተቃውሞ በስተጀርባ ማንነታቸው ያልታወቁ ፖለቲከኞች የገንዘብ ድጋፍ ያደረጉላቸው ወሮበሎች ሰልፉን ለገንዘብ ጥቅማቸው ለማዋል ሰርገው ገብተዋል ሲሉ ሚኒስትሩ ተናግረዋል። አክለውም የተቃውሞውን ስኬት በሰዎች ህይወት መጥፋት የሚመዝኑ ፖለቲከኞች መኖራቸው እጅግ የሚያሳዝን የወረደ ፖለቲካና የራስ ወዳድነት መገለጫ ነው ሲሉም ተናግረዋል። በንግድ ተቋማት ላይ ዘረፋ መፈጸሙና የንብረት ውድመት መድረሱን የገለጹት ሚኒስትሩ መኪኖችን ማቃጠል ተግባርም ተፈጽሟል ሲሉ አስረድተዋል። ይህ ከተቃዋሚዎች ጋር የማይገናኝ የህገ ወጦች ወንጀለኞች ተግባር ነው ሲሉም አስረድተዋል። ትላንት በኬንያ በተቃውሞው ምክንያት ከፍተኛ የትራንስፖርት መስተጓጎል አጋጥሞም ውሏል። አብዛኞቹ የህዝብ ትራንስፖርት አሽከርካሪዎች የነዳጅ ዋጋ እስካልቀነሰ ድረስ ስራ እንደማይጀምሩ በመግለጻቸው ሳቢያ ብዙዎች ወደ ስራ ገበታቸው በእግራቸው ለመጓዝ ተገደዋል። ተቃውሞዎቹ ዛሬም ቀጥለው እየተደረጉ ስለመሆናቸው ተገልጿል። አድማጭ ተመልካቾቻችን ለሰዓቱ የተዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ጊዜ ይሁንላችሁ። በሰላም ዋሉ። ጤና ይስጥልን።